እና ይሄ ተሰጥኦ ያልተሰጠው ብቸኛ ፍጥረት የሰው ልጅ ነው ይላል መጽሐፉና ለምንድን ነው የሆነ እኛን አስተሳሰባችንን ወደ አንድ አቅጣጫ የመጠምዘዝ አይነት አቅም አለው። አይምሮአችን ክፍት ሆኖ ሁሉንም አቅጣጫዎች ማየት እንዳይችል this is right ከተባለ አይምሮአችን እዛ ጋር ብቻ ነው ስፍት የሚለው። ኳስ ተጫዋች ስንሆን በዙሪያችን የሚኖሩት ሰዎች በሙሉ ኳስ ተጫዋቾች ወይም ኳስ ማየት የሚወዱ ሰዎች ናቸው። የሆነ ሰዓት ላይ ተነስተን መጽሐፍ አንባቢ ብንሆን እነዛ በዙሪያችን የነበሩት ኳስ ስንጫወት በዙሪያችን የነበሩት ሰዎች ሳናቀው ሳናስበው ፌድ እያደረጉ ይሄዳሉ። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ደግሞ ማወራችሁ አንድ the ABCs of Success ከሚለው የቦብ ፕሮክተር መጽሐፍ ላይ የተወሰኑ ፖይንቶችን ነው ሼር ማድረጋችሁ። 3 ስፔሲፊካሊ ብዙ ፖይንቶች ነው ያሉት፣ የስኬት ሀሁዎች እንደማለት ነው እና በጣም ብዙ ፖይንቶችን ነው የሚያነሳው። ከዛ ውስጥ መጀመሪያ አካባቢ ያሉትን 3ቱን ነው ዛሬ ሼር ማድረጋችሁ። ያው እንቀጥልበታለን። የመጀመሪያው እዚህ ጋር ሜንሽን የሚያደርገው our gift ይላል እና ምን ላይ ነው ፎከስ የሚያደርገው? ሁሉ ነገር የኛ ጊፍት ነው እና ሁሉ ነገር ደግሞ የኛ ሪፍሌክሽን ነው። ለምሳሌ environment is a reflection of the people ነው የሚለው እና እዚህ ላይ ሞር እንደ ሌሰን ማስቀመጥ የሚፈልገው ሁልጊዜ እንስሳትን ስናይ አዋፋትን እና ሌሎችንም የዱር እንስሳት አብዛኛውን ጊዜ ከአካባቢያቸው ጋር ይመሳሰላሉ። አካባቢያቸውን መስለው በቀላሉ ከአካባቢያቸው ጋር ብሌንድ አድርገው መኖር ይችላሉ እና ይሄ ተሰጥኦ ያልተሰጠው ብቸኛ ፍጥረት የሰው ልጅ ነው ይላል መጽሐፉና ለምንድን ነው? ምክንያቱም ሰው ራሱን ከተፈጥሮ ጋር ብሌንድ ማድረግ ወይንም ራሱን ከተፈጥሮ ጋር ማስማማት ብቻ ሳይሆን ተፈጥሮን ለሱ እንድትስማማው አድርጎ መቀየር ስለሚችል ነው ይላል። ሌሎቹ እንስሳት ይሄንን ማድረግ አይችሉም። የሚስማማቸውን ኢንቫይሮንመንት ፈልገው ለዛ ኢንቫይሮንመንት እንደሚስማማ ሆነው ይኖራሉ እንጂ ኢንቫይሮንመንቱ ለነሱ እንዲስማማቸው አድርገው አይቀይሩትም። የሰው ልጅ ግን በብቸኝነት ይሄ እድል አለው ወይም ይሄ አቅም አለው እና እሱን አቅም እንጠቀምበት ነው። ከምን አንጻር ነው የሚለው? ሁልጊዜ ራሳችንን ስንቀይር፣ መጀመሪያ ከውስጣችን ራሳችንን ስንቀይር ነገሮችን የምናይበት አይን፣ ራሳችንን የምንገመግምበት አይን ሲቀየር ያን ጊዜ አካባቢያችን ይቀየራል ነው እና ይሄንን ሜቢ በቀላሉ ማየት የሚቻለው ለምሳሌ ኳስ ተጫዋች ስንሆን በዙሪያችን የሚኖሩት ሰዎች በሙሉ ኳስ ተጫዋቾች ወይም ኳስ ማየት የሚወዱ ሰዎች ናቸው። የሆነ ሰዓት ላይ ተነስተን መጽሐፍ አንባቢ ብንሆን እነዛ በዙሪያችን የነበሩት ኳስ ስንጫወት በዙሪያችን የነበሩት ሰዎች ሳናቀው ሳናስበው ፌድ እያደረጉ ይሄዳሉ። የእነሱ ጥፋት ወይ የእኛ ጥፋት አይደለም። የእኛ ኢንተረስትና ፍላጎታችን ከውስጥ ሲቀየር አካባቢያችን እኛን መምሰሉ ግዴታ ስለሆነ ማለት ነው። ይሄ አንደኛው ፖይንት ነው። ባይዘዌ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛው ፖይንት ደግሞ ዛሬ ሼር ላደርጋችሁ የፈለኩት ራይት ትላለች። ይሄ ማለት like that's right, it's right, he is right, she is right ምናምን የሚባል ነገር አለ ብዙ ጊዜ እና ይሄ በራሱ ችግር አለበት። የሆነ እኛን አስተሳሰባችንን ወደ አንድ አቅጣጫ የመጠምዘዝ አይነት አቅም አለው። አይምሮአችን ክፍት ሆኖ ሁሉንም አቅጣጫዎች ማየት እንዳይችል this is right ከተባለ አይምሮአችን እዛ ጋር ብቻ ነው ስፍት የሚለው። ሌሎቹን ዞር ዞር ብሎ ማየት አይችልም። ስለዚህ በተቻለ መጠን ራሳችሁን ከእንደዚህ አይነት ነገር ተከላከሉት ነው እና ምን በሉ ይላል ኤግዛክትሊ። ለምሳሌ ራሳችሁን this is right or he is right ወይንም ይሄኛው የተሻለ መንገድ ነው፣ ይሄኛው ነው ትክክለኛው መንገድ የሚል ራሳችሁን እዛ ቦታ ላይ ስታገኙት ምን አድርጉ ይላል? ይሄ ጥሩ መንገድ ነው ወይም ይሄ ጥሩ አማራጭ ነው፣ ነገር ግን ከዚህ የተሻለ ሊኖር ይችላል በሉ ይላል። ምክንያቱም የምንለውን ነው የምንሆነው አይደለ? ለአይምሮአችንም ስንነግረው ይሄ ትክክለኛው መንገድ ይሄ ነው ካልነው አይምሮአችን እዛ ጋር ይሰፋና ሌላ የተሻለ አማራጭ ማየት ያቆማል። እንደዛ እንዳይሆን ይሄ አሪፍ መንገድ ነው ግን ሌላ የተሻለ መንገድ አለ ካልነው አይምሮአችን ኦኬ ይሄኛውን እንደ አንድ አማራጭ ይቀበለውና ግን እስቲ ሌላ አማራጭ መፈለጉን አያቆምም ማለት ነው። ሁለተኛው ፖይንት ይሄ ነው። አይ ሆፕ ነው የተመቸኝን ያህል እየተመቻችሁ ወይ ትርጉም እየሰጣችሁ ነው ብዬ ተስፋ አደርጋለሁ። ሶስተኛው ደግሞ you can choose ይላል። ይሄ አይ ቲንክ በእኔ አንደርስታንዲንግ መጽሐፍ ቅዱስ ላይ አንደኛውን ጉንጨን ሲመታ ሌላኛውን ስጠው የሚለው ጋር ይገናኛል። በእኔ አንደርስታንዲንግ እንዳልኩት ማለት የሆነ ነገር ሀፕን ሲያደርግ ምርጫ አለን።
ልክ ያ ነገር ሀፕን እንዳደረገ ሪያክት ማድረግ እንችላለን። ለምሳሌ ይሄንን ሲመታኝ እሱንም ልመታው እችላለሁ። ይሄ ሪያክሽን ነው። ልክ ማንኛውም እንስሳ የሚያደርገው ሪያክሽን ነው። የሰው ልጅ ግን ምርጫ አለው። ልክ ሲመታ ኦኬ እንትና በቦክስ መታኝ፣ what do I do next? ቀጥዬ ምን ላድርግ ብሎ መልሱን አስቦ መወሰን ይችላል። አስባችሁ መወሰን ስለምትችሉ ውሳኔያችሁ መልስ መስጠት፣ ጉልበትን በጉልበት መመለስ ሳይሆን ቀኝህን ሲመታ ግራህን ስጠው በሚል ሪኮመንድ ያደርጋል። ግን አትሊስት እሱም ላይ ምርጫ እንዳለን ግን ያሳያል። እዚህ ጋር የሚያወራው ስለሱ ምርጫ ነው። አንዳንድ ጊዜ የመታህን መምታት ሊሆን ይችላል። አንዳንድ ጊዜ ሽል ብለህ ማለፍ ሊሆን ይችላል። ኦር እንዳላየ ዞር ብሎ ማለፍ ሊሆን ይችላል። ማንኛውም ቢሆን ግን ኮንሽየስ የሆነ ምርጫ ነው እና ምርጫ አለን ነው የሚለው። ይሄንን ሐሳብ ከሌላ አንጻር ደግሞ እንዴት ያየዋል? ለምሳሌ አንዱ ተነስቶ እንዴ አይደለም ቦብ ፕሮክተር ጸሐፊው ነው እንዴ አይደለም ቦብ፣ ለምሳሌ ታክስ መክፈል ምርጫ አይደለም፣ እኔ መረጥኩም ፈለኩም አልፈለኩም ታክስ መክፈል አለብኝ ሊል ይችላል። ግን አይደለም፣ ታክስ መክፈልም ምርጫ ነው። ታክስ ካልከፈልክ እስር ቤት ልትገባ ትችላለህ፣ ምርጫ ነው። ወይንም ታክስ የማይከፈልበት ቦታ ፈልገህ ልትሄድ ትችላለህ አይነት ነገር ነው የሚለውና ሁሉም ነገር አልቲሜትሊ የኛ ምርጫ ነው፣ ፈለግነውም አልፈለግነውም ማለት ነው ነው የሚለው ፖይንቱ። ለዛሬ ሼር ላደርጋቸው የፈለኳቸው 3 ፖይንቶች እነዚህ ናቸው። እንዳልኳችሁ ሌሎች የተወሰኑ ፖይንቶች አሉት። ቀጣይ ቪዲዮዎች ላይ አለፍ እያልን እናያቸዋለን። ማንኛውም አይነት አስተያየት ካላችሁ አሪፍ ነው በርታም ሊሆን ይችላል፣ ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ